ለወይዘሮ አልማዝ ለእንጀራ እናቷ ሲነግራት አሁንማ አብቅቶልታል ቤቱን በላያችን ላይ ልትሸጠው ነው በማለት ለድንቁ ስትነግረው እኔ አሳይሻለሁ እገላታለሁ በማለት ነግሯት ነበረ። ይህንን ካደረከው ወንድነህ አንተ አንበሳነ እንዳትመለስ እስከ መጨረሻው ድረስ ግደላት ነበር እያለችውና አሳይሻለሁ ብሎ ሽጉጡን ለወይዘሮ አልማዝ አሳይቷት ነበር። ውጭ ላይ ተከታትሏት እንግዲህ ግንባሯ ላይ ሽጉጥ ደቅኖባት ነበረ ባለፈው ቪዲዮ ላይ። በዛሬው ቪዲዮ ላይ የሉሊት መጨረሻ ምን ሆነ? ምክንያቱም ደቅኖባታል። ማንስ ደርሶላት ይሆን? የወይዘሮ አልማዝ በጣም ነው እገላታለሁ ስላት የተደሰተችውና የእሷስ መጨረሻ ምን ይሆን? የድንቁ ተብዬውስ እንደዚህ የተንጠባረረውና የተመካበት ምን እንደረሰ የሚለውን በዛሬው ቪዲዮ የምናየው ይሆናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታይ ቤተሰብ የሆናችሁ በሙሉ በያላችሁበት ሰላማችሁ ብዝት ተርፍርፍ ይበል። ከኔ ጋር ክብሩ ይስፋ እግዚአብሔር ይመስገን። በእንጀራ እናቷ የምትሰቃየዋ ልጅ በዛሬው ክፍል ላይ እንደዛ በጭንቀት ሰዓት ደርሶ ያዳናት ዳዊት ነበረ። ዳዊት በድንጋይ ነው ፖሊሱን እየመታው ወድቋል። ጎዳሽ ወይ በማለት እሷን ካጽናናት በኋላ ለሱ ይሄ ነው የሚገባው በማለት እሷን አጽናንቶ ወደ ቤቱ ነበር ይዟት የሄደው። የኤልሲ ወንድም እነ ኤልሲ ቤት ማለት ነው። አንተ ባትደርስልኝ እኮ ገድሎኝ ነበር በማለት ታመሰግነዋለች። ይሄ ምን ችግር አለው በማለት እሷን እያጽናናታል። እቅፍ አድርጓት እሷን እያጽናናት እያለ የገዛ እህቱ ደግሞ በሩን ከፈት አድርጋ ስታይ ተቃቅፈዋል። ምክንያቱም እሱ ያቀፋት ሊያጽናናት ነው እንጂ በሌላ በኩል አይደለምና እሷ ደግሞ ፎቶ አንስታ ነበር። ያንን ፎቶ ለሌላ ሰው ለማሳየት ለመረጃ ያክል ነበረ። ምን ተፈጥሮ ነው? ምን ሆናችሁ ነው? በማለት አጠገባቸው መታ ቁጭ ትላለች። እኔ በቃ የምታወራው ነገር ብዙም ስላልተመቸ ምክንያቱም በጣም ደስ የሚል ነው ሁለታችሁ እንደዚህ ተቃቅፋችሁ ስላየኋችሁ በማለት ትለዋለች። ምን እያሰብሽ ነው አንቺ? እኔ ያ ፖሊስ ተብዬው ሊገላት ሲል ነው የደረስኩላት በማለት ይነግራታል። ማነው ሊገላት እየደረሰው በማለት ትነግረዋለች። ድንቁ እኮ ሊገላት ሲል እኔ ደርሼ ነው እያዳንኳት በማለት እያለ ትንሽ ትረጋጋና ወደ ክላሴ መግባት አለብኝ ብላ ወሬዋ ስላላ አማራት የኤልሲ ነገር ሉሊት ወደ ክላስ ትገባለች። አሁንም ስለ ፍቅሩ ጥያቄውና አብራቸው እንድትሆኑ እያለች ለዳዊት ትነግረዋለች። አንቺ ያምሻል እንዴ? ካዳመጥኩሽ ብዙ ታወሪያለሽ በማለት ወደ ሉሊት ጋር ይሄዳል። ሉሊቴ እንዴት ነሽ? ተረጋጋሽ ወይ በማለት እሷን አሁንም እያጽናናት ነበረና አይዞሽ እያለ እኔ ያሳለፍኩት የህይወትም ታሪክ በእንጀራ እናቴ በጣም ተበድያለሁ። የኔና ያንቺ የህይወት ታሪካችን ይመሳሰላል። አይዞሽ መቼም ሁልጊዜም ከአንቺ ጎን ነኝ በማለት እሷን ያጽናናት ነበር። አመሰግናለሁ ሁሉንም ነገር ላንተ ጣልኩት እያለች እያመሰገነችው፣ ወይዘሮ አልማዝ ደግሞ በጣም እየተከዘች ሄዳ እንድትለም ወይዘሮ አልማዝም በጣም እየተርበተበተች ነበር። በጣም ፈርታለች። ጎዳና ላይ ልወጣ ነው እያለች ሉሊት ልትሸጠው ስለሆነ ሄደሽ ንገሪያት እህትሽ ስለሆነ አንቺን ትሰማሻለች ሂጂና አልቅሽባት ብላ ለገዛ ልጇ ለልዕቴ ትነግራታለች። አንቺ ከመቼ ወዲህ ነው እንደዚህ ፈሪ የሆንሽው የምትርበተበችው በማለት ለእናቷ ትመልስላታለች። አንቺን ትሰማሻለች ሂጂና አልቅሽባት፣ ምክንያቱም የት እንሆናለን ትንሽ ጊዜ ትስጠን በማለት ነበር የመለሰችላት። እንደዛ እንኳን እማደርግ አይመስለኝም አሁን ላይ እኔና እሷ ጥሩ ላይ አይደለንም በማለት ትነግራታለች። ምን ተፈጠረ? እሱንማ አውቃለሁ አሁን አይንሽን እየገለጥሽ ነው በማለት ለልጇ ትነግራታለች። ግን እሺ ሄጄ እነግራታለሁ ግን ይሳካ አይመስለኝም በማለት ለእናቷ ትመልስላታለች። ድንቁ ተብዬው ተመቶ ግንባሩን ታሽጎ ወደዛ ቤት ይመጣል። ጎሽ ጎሽ በማለት እናቱ ትለዋለች። ድሮም አትችልም በጣም ፈሪ ነበርክ አየሁህ በማለት ወይዘሮ አልማዝ አለችው። እንዴት እንደዛ እትኛለች? ያቺ ሉሊት የተባለች ናት ያስመታችኝ በማለት
ይነግራታል። አሁን ምንም ነገር ሊሳካልህ አይችልም። ቤቱም አብቅቶልታል፣ ሊሸጥ ነው። ያንተም ስራ አየሁት፣ ምንም ነገር አላመጣህም በማለት እናቲቱ ትነግረዋለች። ሚስቴ ናት የሚላት ልጅ ደግሞ አዎ አርፈህ በሽታህን አስታመው በማለት ለድንቁ ትነግረዋለች። እኔ እኮ ለአንቺ ብዬ ነው እንደዚህ እየሆንኩት ትሞክርኛለሽ በማለት እገዛ ልጇ ላይም ይዝትባታል። ከቤት ይወጣል። ልዕልቴ ወደ ሉሊት ቤት ትሄዳለች። ኤልሲ ሳሎን ነበር ቁጭ አለችውና በሩን እቆርቁራ ስትገባ ኤልሲ በጣም ደስ አላት። ምክንያቱም ዳዊትና ሉሊት አንድ ክላስ ስለሆኑ እሷን ሊያጽናናት ስለሄደ ስለመጣች የማውራትን ነገር እንድትረዳኝ እስከዛሬ ያልኳትን ሁሉ ይገባታል ለማለት እንዲያመቻት ነው። ምክንያቱም የገዛ ወንድሟን እንድታፈቅርላት ስለምትፈልግ ነበረ። የውሸቷን ዳዊት እኮ ከሉሊት ጋር ፍቅር ግንኙነት ጀምረዋል ስልሽ አላመንሽኝም በማለት ነበር ለሷም እየነገረቻትና እንዴት መጣሽ? አሪፍ ሰዓት ላይ ነው የመጣሹ፣ እንዴት እግር ጣለሽ ዛሬ በማለት ነገረቻት። ኮስተር ብላ ሉሊት የታለች በማለት ተነግራታለች። እንደዛ ከምትወጂውና ከምታፈቅሪው ልጅ ጋር ከዴቭ ጋር እክላስ ናቸው፣ ሂጂ እያቸው በማለት ትልካታለች። በሩን ከፍታ ስትገባ እሷን እያማከራት እያነገራት እንድትጽናና አይዞሽ፣ በሚፈጠረው ነገር እኔ ያለሁልሽ ከጎንሽ እንደ ወንድምነት እያለ እየነገራት ነበረ። በሩን ክፍት አድርጋ ስትገባ ልዕልት በጣም ድንግጥ አለች ማለት ነው። እንዴ መጣሽ እንዴ ብላ ሉሊቴ ትላታለች። እሺ በቃ እናንተ አውሩ እኔ ልውጣላችሁ ብሎ ከክላስ ዴቭ ይወጣል ማለት ነው። ቆይማ እንዴት መጣሽ በማለት ትነግራታለች። ቆይ የወሰንሽው ውሳኔ እውነት ነው ወይ? በቃ ቤቱን ልትሸጩ ነው ወይ በማለት ኮስተር ብላ ነበረ የገዛ እህቷን የተናገረቻት። አወድ የወሰንኩት ነገር ስለሆነ ከውሳኔ ማንም ሊያስቀረኝ አይችልም ብላ ለእህቷ ትነግራታለች። እሺ እማዬ እንዴት ልትሆን ነው? ለምንድን ነው ትንሽ ጊዜ የማትሰጭን በማለት ትነግራታለች። እንደዛ እንኳን እማደርግ አይመስለኝም፣ ወስኛለሁ፣ አዝናለሁ ልዕልቴ በማለት ለእህቷ ትነግራታለች። እዛ እቤት ማናት ኤልሲ ደግሞ ቀጥታ ወደ ሉሊት ፍቅረኛ እትሄድና ስለተፈጠረው ነገር ሁሉ እታወራውና ቤቱም እንደተሸጠ ብሩም በዳዊት ስም እንደሆነ ትነግራለች ማለት ነው። እሱ ይህን ሁሉ አልተቀበላትም። ካላመንከኝ የነሱ የፍቅር ግንኙነታቸው ተቃቅፈው ይኸውልህ ብላ በፎቶ ታሳየዋለች። ተደብቃ ፎቶ እያነሳቻቸውን፣ እሱ ግን እያጽናናት ነበር እንጂ ምንም አይነት የፍቅር ግንኙነት አልነበራቸው። ወደ ቤት ትመለሳለች። በጣም ተጨንቃለች። ምክንያቱም እሱ ምላሽ አልሰጣትም። ቆይ አንተ እኔ አጠገብህ ያለሁት የምወድና የማፈቅርህ እያለሁኝ ለምንድን ነው እንደዚህ የምትሆነው እያለችው ነበር። በጭራሽ በመጣሽ ሰዓት የምትነግሪኝ መጥፎ ነገር ነው ስለ ሉሊት በማለት ነግሯት ነበር። ቀጥታ ከማን ጋር ይገናኛሉ? ሉሊትና ፍቅረኛዋ ይገናኛሉ። ካሌብ ያሳየችውን ነገርና ሁሉንም ነገር ይነግራታል። በጭራሽ እንዲህ አይነት ነገር በእኔና በሱ መካከል የለም፣ እባክህ ጸባይህን አስተካክልልኝ በማለት ተናግረዋለች። እንደውም ቻው ብላ ጥለው ትሄዳለች። ይናደድና ሉሊት ብሎ ይጠራታል። ከሄደች በኋላ እሱም በጣም ተናዶ ለብቻው ይሄዳል ማለት ነው። በሌላ በኩል ወይዘሮ አልማዝ ጎዳና ልትወጣ ሻንጣዋን አዘጋጅታለች። ሉሊትም ቤቱን ሸጠችው። መጨረሻ ላይ እኔ ለፍቼ አሳድጌሽ አንቺ ግን እንደዚህ አይነት ድርጊት አደረግሽብኝ፣ ትሞክርኛለሽ፣ እንደዚህ በቀላሉ የምተውሽ እንዳይመስልሽ፣ እኔ ስንት ደክሜ ያቆምኩትን ቤት በማለት ነግራት ነበረ። አንቺ ለእኔ መጥፎ ስትመኝና ልትገልኝ ስትይ ብዙ ነገር ተፈጥሯል በማለት ለእናቷ ትነግራታለች። ትናደድና አንገቷን ነበረ እያነቀቻት።
አሁን ይበቃኝ መስሎሻል? እመለሳለሁ፣ የቤት እቃዎችን እወስዳለሁ በማለት ትነግራታለች። የአንቺን ኮተት ማን ይወስድብሻል? አይደለም ከዚህ ቤት አንቺ ማባረር ብቻ መስሎሽ ነው የሚቋጭሽ? ከሰፈርም እንዳትኖሪ ነው የማስደርግሽ የማባረርሽ፣ ከዚህ ቤት በመልቀቁ ብቻ እንዳይቆጭሽ በማለት የእንጀራ ልጇ ትነግራታለች። ጎዳና ላይ ትወጣለች። እየሄደች ነበር። ያን ፖሊስ እተብየው ታገኘውና እሱንም ነገሩን ስላላሳካላትና ቤቱን በሷ ስላላስደረገላት አንቺም ጎዳና ላይ ከምትወጪ ልጅሽንም ስጭኝና እኔ ቤት ሆኑ በማለት ነበር የነገራት። በጣም አበደች፣ በጣም ሰደበችው። ከቦርሳዋ ሽጉጡን አንስታ አንተ ምንም ነገር አላደረክም፣ የማትረባ ሰው ነህ፣ የሰራሃቸውን ወንጀሎች ሁሉ አጋልጥብሃለሁ በማለት ሽጉጡን ግንባሩ ላይ ትደቅንበታለች። እሱም እኔ ምን የሰራሁት ነገር አለና ነው ብሎ ዋሸ። ድንቁም ግን ወንጀለኛ ነው፣ የነገራትን ፖሊስ ሁሉ ስም ጠርታለታለች። እሺ ብሎ ምንም ሳይተነፍስ ይሄዳል ማለት ነው። እሷ ቀጥታ እትደውልና ወደ ፖሊስ ጣቢያ ወንጀለኛን ለማመልከት ነበረ በማለት ደውላ ድንቁ እንዲያዝ አስደርጋለች ማለት ነው። ወይዘሮ አልማዝም እየዛተች እንግዲህ ጎዳና ላይ ነው እያለች ልዕልቴ መጨረሻ ከማን ጋር ሄደች? ሉሊት ጋር ሻንጣዋን ይዛ ከሉሊት ጋር እንድትሆንና ቤት እስከሚያገኙ ድረስ እነ ኤልሲ ቤት እንዲሆኑ ሄደች ማለት ነው። እዛ ስትገባ ፍቃድ ልጠይቃቸው በማለት ነገረቻቸው። አንቺ በድሎት የኖርሽበትን ቤት እኔ መጥቼ እንዳልበጠብጥሽ ወይንም እንቅፋት እንዳልሆንብሽ ብላ ልዕልቴ ለሉሊት መለሰችላት። አይ ችግር የለም ከተቸገሩም አልጋ እንይዛለን በማለት ነበር የነገረቻት። ኤልሲ መጣች። ኤልሲ ሳቀች። ምክንያቱም የምትወጂውንና የምታፈቅሪውን ልጅ እዚሁ አይን አይኑን እንድታዩ እድሉ ተመቻቸልሽ ማለት ነው በማለት ለልዕልቴ ትነግራታለች። ምክንያቱም ዳዊትን ስለምትወደው ነው። በኋላ ለሷ ፍቃድ ልዕልቴ ስትነግራት ምን ችግር አለ፣ በዚህ ላይ ደግሞ ቤቱ ሰፊ ነው በማለት ኤልሲ ይበቃናል ብላ ተናገረች። ሁለቱ እንዲያወሩ አድርጋ ወደ ክላስ ወደ ዴቭ ገብታ ዴቭንም እንድታስፈቅደው አሰበች ሉሊት። ዴቭ ይቅርታ አንድ ነገር ሳልነግርህ ቤቱ ተሸጧል። አሁን ደግሞ ትንሽ ጊዜ እዚህ ቤት ልዕልቴን ላመጣት ነው በማለት ተነግረዋለች። እሺ ሸጥሽው፣ ግን እንጀራ እናትሽ ማየት እሷን ሴትዮ ማየት እፈልግ ነበረ። ምን አይነት ጨካኝ ናት በማለት ይመልስላታል። ምን ታደርግልሃለች? ክፉ ሰው ለምን ይታያል በማለት መለሰችለት። አሁን ልዕልቴ ልትመጣ ነው። እሺ ካልከኝ፣ ካልሆነ ደግሞ አልጋ እንይዛለን በማለት ተናግረዋለች። እኔ ጭቅጭቅ ወይንም ጭንቀት አልፈልግም፣ ለትንሽ ቀን ተቀመጡ በማለት ይመልስላታል። ሉሊትም ታመሰግናለች። ያቺ ልዕልት ተብዬዋ የምታፈቅረው ልጅ አሁንም ተስፋ አልቆረጠችምና ሶፋው ላይ ቁጭ እንዳለ ሄዳ ለምንድን ነው የማታወራኝ? ለምን እድል አትሰጠኝም? በማለት ትጠይቀዋለች። እኔ ምንም እድል የምሰጥሽ ነገር የለም፣ የማውራሽም ነገር የለም ብሎ ከተቀመጠችበት ጥሏት ይሄዳል። በቀጣይ ክፍል የወይዘሮ አልማዝ መጨረሻ ምን ይሆን? ምክንያቱም ጎዳና ላይ ይወጣለች። የነ ሉሊትስ ነገር የሚለውን በቀጣይ ቪዲዮ የምናየው ይሆናል። በያላችሁበት ሰላም ሁኑ። ባይ ባይ ቤተሰብ።